ማድሪድ ግን ይሄንን ጉድ እያየ ይሆናል ወይስ ኖቲፊኬሽኑን አጥፍቶ ጠፍተ ብሎ ይሆናል? የምሬን ነው የምላው። ሮድሪን እንደዛ እንዳልተመኘው ባርሳ ወሰደው። እኔ እኮ አሁን ድረስ አላመንኩም ነበር። ከዛሬ ነገ ወደ ማድሪድ ይሄዳል ብዬ እኮ ነው የምጠብቀው። ማንዬ አሁን በቃ ባርሳ ማን ነው የሚችለው? ማን ቀጣይ ዓመት እኮ አውሮፓ ላይ እንግዲህ በቃ ፍጥፍጥ ነው የሚካሄደው። እኔ ዝግጅቴ ለፒኤስጂ ብቻ ነበር ተጫዋች እያስፈረምኩ የነበርኩት ታውቃለህ አይደለ? ግን አሁን ዝግጅቴ መሆን ያለበት ለባርሳም ጭምር ነው። ማንዬ አርቴታ መዘጋጀት ያለበት ለባርሳም ጭምር ነው። የሚገርም ፊርማ ማንዬ። በቃ በአውሮፓ ደረጃ አስፈሪ፣ በሊጉ ደረጃ ብቻ ሳይሆን በአውሮፓ ደረጃ አስፈሪ ሊያደርገውን የሚችል ዝውውር ነው ያደረገው ባርሳ። ማን ሮድሪ ምንድነው እንደዘባረቀው ማድሪድ ብለ ባርሳ ላጥ ይመች። ለማንኛውም አርሰናል ዋና ነገር መዘጋጀት አለበት። እኔ ከራሴ ጋር ነው ሁሌን ነገር ማየው ጀመው በቃ ጥቅሞችን ማየው ከራሴ ጋር እና ለዚህ ቡድን ማርሲዬና አርቴታ መዘጋጀት አለበት። ምን አይነት ፊርማ ነው ማለት የምጣዱ እያለ የእንቅቡ ተንጣጣ፣ ባልየው እያለ ውሽማው ተቆጣ አለ። ፈላው እያለ ማንቸስተር ተቆጣ፣ ሪያል ማድሪድ እያለ ዩናይትድ ተቆጣ እንደማለት ነው። በቃ ይሄ እኮ ምንም እኮ ሌላ ትርጉም የለውም። ሪያል ማድሪድ ከፈለክ እኔ ሮድሪ ልግዛልህ፣ ብር ከጨረስክ ካሽ ካለቀብህ እኔ ሮድሪ ልግዛና ልላክልህ፣ አንተ ቹዋሚኒ ላክልኝ አላልኩም እንዴ? ማድሪድ እኔ ሞትኩት እኮ በለው፣ እኔ ሞትኩት። አይ ሮድሪ ወደ ባርሳ ሂር ዊ ጎ ወደ ባርሳ እየተገረፈ ሄዷል። ለሲቲ ደጋፊዎች ከባድ ቀን። ባርሳ አበደ። ቀጣይ ስፔንን ላሊጋን ቀኝ ግዛት ነው የሚገዛት ባርሳ፣ ቀኝ ግዛት ማለት ነው። በቃ ሲቲዎች አለቀላችሁ። ቶሎ ብላችሁ ኤንዞን ካላመጣችሁ አለቀላችሁ። እና ሁለቱ ክለቦች ከስምምነት እንደደረሱና የዋጋው ግን ይፋ አላደረጉም ፋብሪዚዮ ሮማኖ። በስማ ምን አይነት ያበደ ፊርማ ማለት ነው። በቃ ባርሳ አበደ። ቪስካ ካታሎኒያ ሲቲ አለቀላችሁ። ጥልቁን እንደምታዩት አስፈርሙ። ጥልቁን 150 ሺህ ገብቷል። ከዛ በታች አልሸጥም፣ ይቅርታ ስለማልሸጥ ነው። አይሆንም። እሱንም እስከ ነገ 5 PM ድረስ ካመጣ መውሰድ ትችላለህ። ከዛ በኋላ አይ ዶንት ጊቭ አ ሺት ለእንደዚህ አይነት የጻን ጨዋታሽ እስከ ነገ 5 PM ድረስ ጊዜ ብቻ ሰጥቻለሁ። ከገዛ በ150 ካሽ ነው። ከካሽ ውጭ አንቀበልም አይደል? አንቀበልም። እንደምትጠቀምበት ተስፋ አደርጋለሁ። ቀንስልኝ እስከ ነገ 5 PM። ወይኔ ሮድሪ ወደ ባርሳ ሂር ዊ ጎ እናቴ ትሙት። ወይኔ ምን እንደገረመኝ ታውቃለህ? መሄዱ እኮ አይደለም የገረመኝ፣ እግዚአብሔር ፋብሪዚዮ ዋጋውን አልተናገረም። በ70 ነው የሸጡት። በቃ እነዚህ ውሾች አንተ ሮድሪን በ7 ባሁን በድርድር በ70 ከሸጡት እናቴ ትሙት የመጨረሻ ነው የተበሉት። ሲያስተሉ እስከ 80 አይደረድርም። አንተ የሰውዬ እስከ 100 መደረደር ትችላል። አይ ነው እድሜው ሄዷል። ያለበትም የፈለገ ነገር ይሁን ሰውየው ፎርሙላ ላይ ነው ያለው። ገብቷችኋል? ዛሬማ ተቃጠል ብሎናል። ዛሬም ተለጥፈናል። እዚህ ጋር ደግሞ ሌላ ይሩጎ። አሁን እኔ የዚህ ሰውዬ ቦታ አንድ መላ መባል አለበት። እግዚአብሔርን ባውዲን ቶሎ ብሎ ከጨረሱ ግን ዋጋውን በጣም ነው ማወቅ የፈለኩት። የዚህን ሰውዬ በስንት ቢሆን ይሄን ያህል በ70 አንተም ጉማሬሽ በ70 አልመጣም። እንኳንም የሲቲ ደጋፊ አላረከኝ የሚያስብል ቀን። ብስሚላ ሲቲ ደጋፊ ዛሬ በጣም መጥፎ ቀን። ከዚህ ዶሚኔቱ ነው ከተሸነፉበት ዋንጫ በኋላ ይኸው ሂር ዊ ጎ። በጣም ያሳዝናል። እንደሚኮ እንዳትቋጥሩ ወረድን አልወረድን እንግዲህ ፈጣሪ እንትን ይበላችሁ ይመቻችሁ። ሮድሪ የዛሬው የማንቸስተር ሲቲ አቋም ካየ በኋላ ወደ ባርሴሎና ሂር ዊ ጎ ተብሏል። እንግዲህ ጋይስ ወይኔ ሲቲ ጉዱ ፈላ ጋይስ። አሁን ምን አይነት አዘቅጥ ውስጥ እንደሚገባ ታዩታላችሁ። ከምሬ ነው የምላችሁ። የትኛውም ተጫዋች መጥቶ ማለት ነው በምንም ታመር የሮድሪን ክፍተት አይሸፍንም። ያለ ሮድሪ ባዶ ናችሁ። ቪኒ እንግዲህ ወደ ባርሳ ሄዶ ሮድሪ አሁንም ሊያጨስሽ ነው፣ ባላንዶሩን ብልጭ ሊያደርግብሽ ነው። ለማንኛውም በስተመጨረሻ ማንቸስተር ሲቲ እና ባርሴሎና በሮድሪ ዝውውር ተስማምተዋል። ሂር ዊ ጎ ሲል ፋብሪዚዮም ዘግቦታል። አይዟችሁ፣ ሁለት ሀዘን ሆነባችሁ ዛሬ።
ሮድሪ ቱ ባርሴሎና ሂር ዊ ጎ ማን። ይሄ ገንዘብ አልተገለጸም ማለት ነው፣ ግን ምን አይነት ሳይኒንግ ነው ለባርሴሎና ከመቼ የሰሩት ቪዲዮ ነው። ሁላችሁም ደግሞ ሪፖስት አድርጉት ማለት ነው። ባርሴሎና ትክክለኛ የሚያስፈልገው አይነት ሰው ነው። ገብቷችኋል? ምክንያቱም ያንን ሃይላይን ሁሉም ሰው ብሬክ እያደረገው የሚሄደው አንድ ፓስ የሚቆርጥ ሰው ስለሌላቸው ነው። ፕላስ ደግሞ ኤቶዬ የሚያደርገውን ነገር ያውቃል፣ ከኳስ ጋርም ከኳስ ውጪም። ምን አይነት ሳይኒንግ ነው? ወይኔ ቀጣይ ዓመት ባርሴሎና በጣም ያሰጋናል። ለመሰላችሁ ገብቷችኋል? ባርሳ የሚጎለው እንደዚህ አይነት ሰው ነበር፣ ምንም ጥያቄ የለውም። ሃንሲ ፍሊክ ደግሞ አሁን ያማልን ፎልስ ናይን ሊያጫውተው እየፈለገ ነው ኔክስት ሲዝን ምናምን ነገር ገብቷችኋል? ስለዚህ ይሄ ሰውዬ ሜሲን ሊተካው ነው ማለት ነው። እንደ ሜሲ ነው የሙቪ እያደረገ ያለው። ምን አይነት ቲም ነው እየተሰራ ያለው? ግን ምንድነው እየተፈጠረ ያለው? ኦሬዲ የኛ ቲም ያስፈራል። ብሩኖ ጂ ያለን ገብቷል አይደል ማለት ነው። ፒኤስጂ፣ ባርሳ፣ አርሰናል ኔክስት ሲዝን በጣም ኩክ ያደርጋሉ ማለት ነው። ሪያል ማድሪድንም እንዳትረሱት ገብቷችኋል አይደል ማለት ነው። ይሄ ሰውዬ ግን ማድሪድ ሄዶ ቢሆን ኖሮ በጣም ነበር ደስ የሚለኝ። ማን ባርሴሎና የሚያምር ሳይኒንግ ነው። እናቴ ትሙት ያስቀናል። ሮድሪ ቱ ባርሴሎና ሂር ዊ ጎ አባቴ ባርሳ ባለቀ ሰዓት ማድሪድን አስቀየመቻት። ከማድሪድ ተጫዋች መንጠቅ የሚችለው ብቸኛ ቡድን ባርሴሎና ይባላል። ገባህ? ይነጣጠቃሉ። ከባርሳ ቤት ተጫዋች ወደ ማድሪድ ያመጣው ግን ማድሪድ ብቻ ነው። ገባህ? ግን አላ ተመሳሳይ ሌቭልስ የሚባለው ነገር እዚች ጋር ነው። ማንዬ ፋብሪሲዮ ሮማኖ ነው ፖስት ያደረገው ከ21 ሰከንድ በፊት ማለት ስንት እንደሆነ በስንት ገንዘብ እንደሆነ አናቅም። ስለዚህ ይሆናል ሊረጋገጥ ነው ሲባል ቀድሞ ሂር ዊ ጎ ይልና ከዛ በኋላ ነው ሂሳቡንና ምናልባት ኤዲት ሊያደርግ ይችላል ማለት ለዛ ነው ሳክሳም ነው የምላችሁ እንጂ እኮ ማንም የሚችለው የለም። ከሁሉም የበለጠ ኮንታክት ያለው እሱ ነው። ሲቲዝንስ አባቴ የዛሬውን ጨዋታ ካየ በኋላማ የፈጠነ ነው። ማን ቫሌንሲያ ይሄድ ነበር እንኳን አይደለም ባርሴሎና ማለት ተረዳኝ አይደለ? ለባርሴሎና ሄዶ ስክት ሜን ማን ምናምን መሆን ይችላል። ሪያል ማድሪድ ከስንትና ስንት ሰው ጋር መጋፋት ገባህ? ለሁለቱም ፐርፌክት የሆነ ሳይኒንግ ነው። ግን እሱ ለምን ባርሳን መረጠ? ባርሳ ቤት ሄዶ ዋናው ሰውዬ ነው የሚሆነው። ለምን የማልና እሱ ሃንድ ሼክ ምናምን ይፈጥራሉ። ገባህ? እዛ ሄደ ቤሊንግሃም አለ እንግሊዛዊ፣ ምባፔ አለ ፈረንሳዊ፣ ቪኒሲየስ ጁኒየር አለ ብራዚላዊ። ከዛ ሁሉም የራሳቸው ጀማ አላቸው ምናምን። ከባድ ነው ዛማ። ከቪኒ ጋር ደግሞ መስማማት ከባድ ነው። ስለዛ ትክክለኛ ውሳኔውን የወሰነው ማለት 750 ምናምን ይገጫዋል። ሲቲዝንስ ቻሉት ነው የምላችሁ። ገባህ? ማሬስካ ፔድሮ ኔቶ ይፈልጋል። ስለሱ ራሱ ብዙ ነገር ምለው ነገር አለ። ማሬስካ ላይ ብዙ ድክመቶች እያየሁበት ነው ገና ሳይጮት ማለት ሳይጮት። ከዛሬው ሽንፈት በላይ ለሲቲ ደጋፊ ሊያም የሚችል ዜና ሮድሪ ወደ ባርሳ ሂር ዊ ጎ። እውነት የሲቲ ደጋፊ ፕላስቲክ ነው ወይ የሚለውን ዘንድሮ እናያለን። በጣም ከባድ ዓመት ልታሳልፉ ነው ስለ ከምንጊዜ ምርጥ 6 ቁጥሮች አንዱ የሚባለውን ሮድሪን ባሎንዶር ዊነሩን ሮድሪን ሽጠህ ከዛ ደግሞ ከምን ጊዜ ምርጥ ከሚባሉት አሰልጣኞች ከፔፕ ጋርዲዮላ ጋር ተለያይተህ በርናንዶ ሲልቫን አተህ ኬቨን ዴብሮይናን አተህ ማለት ነው። ምን አይነት ዓመት ልታሳልፍ እንደምችል መገመት አይከብድም ነው የምላችሁና የዛሬም ጨዋታ የሚቀጥለው ዓመት ሃይላይት ይመስለኛልና በጣም ለሲቲ በቃ ሲቲ ዘንድሮ በጣም ልትፈተኑ ነው። ለባርሳ ግን በጣም ትልቅ ዝውውር ባርሳ ቻምፒዮንስ ሊግ በትክክል ሊበላበት የሚችልበት ዓመት ይሄ ይመስለኛል። አንድ ሴንተር ባክ እና አንድ ስትራይከር ከጨመረ ባርሳ እኔ በቃ ስልሽ ምንም ህይወቴን አስይዤ እደራደርለታለሁ ነው የምልሽ ለቻምፒዮንስ ሊግ። እስቲ እናንተን ሀሳብ ኮሜንት ላይ ሆነ ተከናወነ። በስተመጨረሻም ሮድሪጎ ሄርናንዴዝ ካስካንቴ ስንቶች እየተመኟት ወደ ባርሴሎና ሂር ዊ ጎ ጋይስ። ይኸውላችሁ በአንድ ቀን በደቂቃዎች ውስጥ ሂር ዊ ጎ እንድል የመረጥከኝ እኔ ማን ነኝ? በፋብሪዚዮ ስም እንግዲህ አመሰግናለሁ። እኔ ሌላ ምንም አልልም። ፋብሪዚዮ ሮማኖ አረጋግጦታል ጋይስ። እኔ አላመንኩኝም። ስንቶች ሲፈልጉት ነበረ። መናገር ስም መጥራት አያስፈልግም እዚህ ጋር። ነገር ግን ምርጫውን ባርሴሎና አድርጎ ከስፓኒያርድ ሻምፒዮን የቡድን አጋሮቹ ጋር ለመጫወት እንግዲህ በሃንስ ፌሊክስ ሲስተም ለመቃኘት መርጦ የቀድሞ የፔፕ እንግዲህ ትልቅ ተጫዋች የፔፕ ዋነኛ የቡድን እንግዲህ መሪ ወደ ባርሴሎና ይመጣል። በነገራችን ላይ ሁሉም መዘጋጀት አለበት። እያንዳንዱ የላሊጋ ቲም ብቻ ሳይሆን ሁሉም በሌላ ቪዲዮ እናወራበታለን በሰፊው። ኤኒዌይስ እስኪ ደስታችሁን ግለጹ። የሮድሪጎ ሄርናንዴዝ ካስካንቴን የሮድሪን ዝውውር ከ10 ሬት አድርጉት። እኔ ደስታውን አልቻልኩትም ጋይስ። በስተመጨረሻም በጥቂት ቀናቶች ውስጥ አይ ቲንክ በሁዋን ጋምፐር ዋንጫ ይሳተፋል ብዬ እጠብቃለሁኝ። እኔ ቃላት የለኝም። ኤኒዌይስ ይመቸው ሮድሪ። ፎሎ እያረጋችሁ ኩለርስ በደንብ ፎሎ እያረጋችሁ ወደ 50 ሺህ እንሂድ።